የሲዳማ ብሔር ዘመን መለወጫ በዓል ፊቼ ጨንበላላ በአዲስ አበባ ወዳጅነት አደባባይ ተከብሯል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስነት የተመዘገበው ፊቼ ጨንበላላ የፍቅር የአዲስ ተስፋና የመተሳሰብ መገለጫ በዓል እንደሆነ የባህልና ስፖርት ሚኒስትር ዴኤታ ነብዩ ባያ አንስተዋል። ፊቼ ጨንበላላ ትልቅ የመንፈሳዊና የቁሳዊ ባህል እሴት የሚታይበት በዓላችን ነው። የጨረቃን የከዋክብትን ፈለግ እና ዑደት ለዘመናት የቀመረ ነባር ሀገርኛ የእውቀት መገለጫችን ነው። ሰው ከፈጣሪው፣ ሰው ከራሱ፣ ሰው ከአካባቢው፣ ሰው ከተፈጥሮ፣ ከዛፉ፣ ከውሃው፣ ከእንስሳው የሚነጋገርበት የሚከባበርበት ድንቅ እሴት ነው። ጥልቅ የእርቅ የምስጋና የፍቅር ህብረቱን የሚያድስበት አዲስ ዘመን አዲስ ተስፋ አዲስ ራዕይ የሚጨብጥበት ለዓለም ሁሉ ይህንን ፍቅር የሚረጭበት ጮራ የሆነ በዓል ነው። በዓሉ ከዘመን መለወጫነቱን ባለፈ ጥልቅ የሆነ የሲዳማ ነባር ዕውቀቶችና እሴቶችን የያዘ ነው። በመሆኑም በዓሉ እሴቱ ተጠብቆ ለትውልድ እንዲተላለፍ ከክልሉ መንግስት ጋር በትኩረት እንደሚሰራ አረጋግጠዋል። እነዚህና ሌሎች ድንቅ እሴቶች ዋጋቸው፣ ጥቅማቸው በጥልቅ ተጠንቶ ከሲዳማና ከኢትዮጵያ ህዝብ ሀብትነት ተሻግሮ የዓለም ህዝብ ቅርስ ሆኗል። የጨንበላላ በአዲስ አበባ መከበርም ይህ የዓለም ሁሉ የሆነ እሴት ለኢትዮጵያውያን ደግሞ በዚሁ በዋና ከተማቸው የሚካፈሉበት እድልን ይፈጥራል። የመደመር መንግስት ህብረ ብሔራዊት የወል ኢትዮጵያን የመገንባት እሳቤም ተጨባጭ ምሳሌ ነው የዛሬው በዓል አከባበራችን። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ፊቼ ጨንበላላ የታሪክና የባህል ማንነትን ለዓለም ያስተዋወቀ በተለይም የሲዳማ አባቶች ያላቸውን ጥልቅ የስነ ፈለግ ዕውቀት ለዓለም የገለጠ በዓል ነው ይላሉ። የሲዳማ ካለው ሀብት ብቸኛው ሀብት ብቻ ሳይሆን ለሌሎቹ መመዝገብ የሚችሉ የአፊኒ፣ የአራራ፣ የቄጠላ የባህላዊ ምግብ ያለባበስና እጅግ ውብ የሆነው የሲዳማ ሀብት ውስጥ አንዱ ነው ብለን ብናል ማጋነን አይሆንም። ፊቼ ጨንበላላ እጅግ ረቂቅ በሆነ የሲዳማ አባቶች የስነ ፈለግ ዕውቀት ነጸብራቅን ለዓለም ያበራ በዓል ከመሆኑም በላይ የዕውቀትና የፍልስፍናን ለዓለም ያሳየ የመተሳሰብ፣ የሰላም፣ የእርቅ፣ የፍቅርና የአዲስ ተስፋ በዓል ነው። ኢትዮጵያ የቀደምት ስልጣኔና የቱባ ባህል ባለቤት ስለመሆኗ ይህ በዓል ማሳያ ነው ያሉት ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ ናቸው። አሁን ላይ የሚሻለን ወደፊትም የሚያስጉዘን የወል የሆነ አመለካከት ነው። የጋራችን የሆኑ ሀብቶችን መገንባት ነው። የወል ትርክትን ማምጣት አለብን ብለን ነው እየሰራን ያለነውና ካሉን ከሌሎች ባህሎቻችን ጋር የሁሉም ብሔረሰቦች ድምር ነው ኢትዮጵያን ውብ የሚያደርጋት። የፊቼ ጨንበላላ በዓልም በዚህ ደረጃ እየዳበረ በየጊዜው ደግሞ እያደገ በእውቀትም ጭምር በሳይንስ በምርምርም ጭምር የታገዘ ስለሆነ በዛ መልኩ ያለው ፋይዳ ቀላል አይደለም ብዬ ነው የምወስደው። ይሄ አንዱ ምን ደምሮ ነው። ምክንያቱም ካሉን ሌሎች ባህሎች ጋር ይሄ በዓል በሚደበርበት ጊዜ የምናልመውን ታላቅ ሀገር የተረጋጋ የሰለጠነች ሀገር ለመገንባት እጅግ ወሳኝ ነው ብዬ ነው የማስበው። በዓሉ በአዲስ አበባ መከበሩ የቱሪዝም ዘርፉን ከማነቃቃት በህዝቦች መካከል የባህል ልውውጥ ትስስርን ከመፍጠር ባሻገር ከክልሉ ውጪ ለሚኖሩ የክልሉ ተወላጆች ባህላቸውን ለማሳወቅ ፋይዳው የጎላ ነው። ፊቼ ጨንበላላ በዓል ሲከበር እነዚህ ሁሉ ነገሮች አጃቢ እንደሆኑ የሚያስፈልጉ ነገሮች እንደሆኑ ህጻናቱም እንዲያውቁ ወጣቶችም እንዲያውቁ የማያውቅ ሁሉ እንዲያውቅ በተሟላ ሁኔታ ነው እዚህ ጋር ቀርቦ ያለውና ስለዚህ የአንድነት የፍቅር ተምሳሌት መሆኑን የማያውቀውም ህዝብ ያውቃል። የቱሪስት መስህብም ይሆናል። በአዲስ ዓመት መግቢያ ላይ የግል ጸብ ቁርሾ እንኳን ቢኖር ያንን ቁርሾ ሳይፈቱ ወደዚህኛው አዲስ ዓመት መሸጋገር እንደ ነውርም የሚቆጠርበት ደግሞ እንደ አዲስ ዓመት ሲታሰብ በአዲስ ማንነት በአዲስ መንፈስ በእርቅ
መንፈስ መሸጋገር እንዳለበት ባህሉ አበክሮ ስለሚያሳይ አብሮ የመኖር እሴትን ደግሞ አጉልቶ የሚያሳይ ነው። በዓሉ በአዲስ አበባ ሲከበር ዘንድሮ ለ7ኛ ጊዜ ሲሆን ይህም የከተማዋን ብዝሃነትና የአብሮነት እሴት ይበልጥ የሚያጎላ መሆኑ ተመላክቷል።